የኛ ሆድ ክፋቱ በስመ አብ ከዛ ሁሉም ግን ሩብሩብ ነው ማሩት ሩብሩብ ነው። እሺ ሩብሩብ ልንገራችሁ በዚሁ ብዬ ነው ሩብሩብ ነው። ከዛ ደግሞ ይሄ ድቅቅ የተደረገው ደግሞ መጣ። ከዛ ሸክላ የሸክላ እሷ ሸክላ ነው የምትወደው። ከዛ ያላችሁ ሸክላውንም ደግሞ ኧረ የሆዳችን ክፋት ግን ሁሉንም ጥርግ እያደረግን ባዶ ሰዎቹ ማጠባ ያስፈልጋቸው እኔን እየጠረጉ ብታይ ልክ መጨረሻ ላይ መጀመሪያ እያጎረሱኝ ነበር። ልክ መጨረሻ ደግሞ እንዳይመለስ እያሉ ነይጉር ሳህን አያጡም ዛሬ የበላንበት። ከዛ የት ሄድን መሰላችሁ? ቦሌ ሄድን። የኔ ስልክ የሳበንቲው ወድቆብኝ ተሰበረብኝ ማሮች እንደዚህ ተሰነጠቀብኝ። ከዛ እሱን አስነሳን። ከዛ አስነሳንና ከሄድንበት እስከ እንትን ነው የምንነግራቸው። ከዛ ስንሄድ መንገድ ላይ መኪና ዝግትግትግት ዛሬ ውድድር አለ። ንገሪያችሁ ያየነውን ቃል አሳያችሁ ወይ በዚህ ነው የተቀረጸው። በዚህ ነው የቀረጽኩት ወይ። ከዛ ስንሄድ በእግራችን ብታይ ሌላ ጊዜ በ500 ብር የምንሄደውን ራይድ ከፍለን ዛሬ በእግራችን ቦሌ መንገዱን እንዳለ ስንዞር ብታዩ እኔ ደግሞ አሞኝ ነበረ። ትናንት አሞኝ ነው ያደርኩት። አሞኝ ብታዩ በመንገድ ሲያንከራትቱኝ ሲያዞሩኝ ዋሉ። ከዛም አንድ መጽሐፍ ይወጣዋል የዛሬ ውሏችን። ከዛ ግምጃ ልጓዝም አለች መንገድ ላይ። ከዛ እኔ ደግሞ ምን አልኳት? ታዩ ጥንካሬ ነው ልታጽናና። ከዛ በእግር መጓዝ እኮ በጣም መታደል ነው፣ ጥንካሬ ነው። ስለዚህ ዝም ብለሽ ተጓዥ። ከዛ እያልን ደረስን። ከዛ ደርሰን ስልኩን አሰርተን ከዛ የኔ ስልክም እንትን ብለን ተሰርቶ ምናምን ከዛ ስንመጣ ደግሞ መንገድ ተዘጋ። ከዛ በእግራችን ከዛ ፈልገን ከዛ በኋላ በስንት መከራ የስንት አቋርጠን ከዛ በኋላ ደረስን። ከዛ ስንደርስ መልካም መንድስ ካላችሁ አለች። ከዛ ስንበላ ነው ያለው። ታዩ በቃ ሻይ ይላል። ከዛ ሻዩ እየፈላ ነው። እኔ ደግሞ ሰላም ልላችሁ መጣሁ። የኔ ሻይ እዛ ተቀምጧል። እየበረደች ነው። ስለዚህ ልጣጣ ነው ቆይ ጠጥቼ የመጣው። እስከዛ የሷን አያችሁ፣ እሷ እየጠጣች ነው። የኔ እዛ ተቀምጧል። እወዳችኋለሁ ሁላችሁንም። እንደው ፈጣሪ ያክብርልኝ። ከዛ የነገውን ደግሞ ቀጥላለሁ። ቆይ ቀስ ብዬ ማታ መጣሁ። ሻክን ጠጥቼ ገበጥቁ ወይ የራሙ የኔ እናት ደህና ነሽ? ምን ሆነሽ ነው የጠፋሽው? ጠፋሽ አገባሽ እንዴ? ሳትነግሪኝ። እናንተ እኮ እኔ ነኝ እንጂ እናንተ አትወጡኝም። እኔ አገባሽ እንዴ? እኔ ሳትነግሪኝ። ከዛ እንዴት እንደለበስን ሳናሳያችሁ ጫማሽን አወጣሽው። ቆይ አይለብሰን በኋላ እናሳያችኋለን። ኧረ ድጋሜ ለብሰን እኔ ልወጣ ነው ጨንቆኛል። ከዛ ማሮች ደብሮኝ ነበረ። ከዛ ስትል ከተማ ላይ እየቀረጸች ደግሞ አልጓዝም ብላን ሳይክል ውድድሩን ለሱ ለሳይናገራቸው ጭራሽ አገባሽ አሞኝ እና አይነገርም። እኔ እኮ ነኝ ዶክተርሽ ማሪ። እኔ እያለሁ ዶክተርሽ ወድራያ አረ ቻፕስቲክ ደግሞ ያ አላህ አንቺ ፊልተሩ ያወጣል። ዛሬ ማታርኩ ይለው ምንድነው ቻፕስቲኩ? አረ ማሪ እኔ የለውም፣ ጌታን የለውም፣ ማርያምን የለውም። አታካብደው። ቀልቶ ነው ዝም ብሎ ያ ቀልቶ እንዴ አንቺን እያየው ይሄ ቀልቶ ምናምን እያልኩ ሴትዮዋ ሳልቀበላት እግዚአብሔርን አንቺን ሳይ እኮ ነው። እሷን እያየው ረስቼዋለሁ ቀይ ማምጣት ምን እንደሆነ። አሁን አልተቀበለኝም ብላ ለምን ቁጭ ብላ ነው የምታድረው? ማን ምን እቺ በጣም ተንኮለኛ ናት። ገባሽ? እኔ ደግሞ ከእንደዚህ አይነት ሰው ጋር መጠንቀቅ ነው ያለብኝ። አልተቀበልከኝም ብላ ገና ለገና ገባሽ? አተኛም የሆነ ሴራ እየሰራች ነው የምታድረው። ልታጠፋኝ ትችላለች። መርጌታ ምናምን ዘመድ አላት። ገባሽ? ወይ ማሪ እንዴት ነሽ?
ውይ ስክሪንሻት የፈጠነ ብላ ልስመኝ እንዲህ ስትል እኔ ደግሞ ስክሪንሻት ማለት ደረጃ ኧረ እባክህ ልስማ አይደለም እኔ እሷን ሰላም እያልኳት ነው። በእናትህ ኩክኒያ ሰላም ነው እንዴ ማሬ? እንደዚህ አይነት ሰላምታ አለ እንዴ ማሬ? ወይ ልበላይ ነው እንጂ ልስመኝ። እናንተ ግን ባለጌዎች ናችሁ፣ ሁለታችሁም ባለጌ ናችሁ። እኔ በቅንነት ሰላም ኔትወርክ ባይሰራም ብዬ ለፍቅሬ ሰፍ ብዬ አሹ እኮ አለኝ እኔ አሹ ላሳይሽ። ቆይ ማርያ እንዴ የኔን እንዳታሳይ ካሊያ ጉድ ነው ማረግሽ። እኔ አሹ ሳስታምመው እንደዚህ አይደል እንዴ እያስታመምኩት አሹ ሳስታምመው እንደዚህ አየማን ነው ዳይፐሩ? እኔ አንተ እንደዚህ እያስታመምኩ ግን አታፍርም? ምንድነው ኋላ ያለው እንትን እጄን ሳላስተካክለው በፊት እጄ እንደዚህ ነበር እያልኳቸው። ለምንድነው እጅ ላይ የተነቀሽው? እቺ ልጅ እኮ በጣም ገገማ ህፃን ናት እኮ ያጀማ። የእጄ ላይ የተነቀስኩት ይሄኛውን ማርያምን መቤቴን የምሬን ነው። ይሄ በኔ ፍቃድ አይደለም የተነቀስኩት፣ በሰው ነው ተነቀሹ። ይሄን ግን የተነቀስኩትኝ የራሴ የልጆቼ ነው። ሁለተኛ ነገር ደግሞ ይሄንን ለማጥፋት ስለፈለኩ በስ ራት ይሆና እንዴ? አሁን አንቺ ገላ ላይ ተነቀሰሽው የነሱ ራት ሳይሆን አንቺ መውደዳቸው አንቺ መውደድሽ አይበቃም እንዴ? ምን አይነት ገገማ ነው? እኔ ካስደሰተኝሳ ምን አገባችሁ? ነገ እኮ ታድጊያለሽ፣ ልጆች ትወልጃለሽ፣ ምናምን ታገቢያለሽ፣ ትዳር ታደርጊያለሽ። አብረ ንስር ነው እንጂ ምን ንስር ማለት እኮ ምክንያት ትርጉሙን ልንገርህ። ለሴት ልጅ ታቶ አያስፈልግም። እግር ብላ፣ ይሄንን ብላ፣ አይመለከትም። ይሄንን ብላ እግር ብላ በመከር እግር ብቻ እኮ አይደለም ያለች፣ እጇን ማንሳት ብላለች። ኔትወርክ ይዞ ኖሮ ነው እንጂ ብዙ ነገር ብላ ስትል አቦ አንተ ደግሞ አማን ምን አይነት ሹጣም ነህ? በእናትህ ጭራሽ ስመጣ ከሌላ ሰው ገጥመሃል አይደል? ሁለተኛ 3 ሰዎች 4 ሰው ትገጥማለህ እንዴ? ሹጣ አሁን ትገጥማላችሁ ወይስ ምንድን ነው? ቄጣችሁ ተቃጠለ እንደው እኔ እንዴው ቄጣችሁ ተቃጠለ። አሁን ባንቺ ታቶ የሚቀናለ ምን አይነት ፋራ ናት እቺ ደግሞ? ምን ከደረዛ እባክሽ ሸለመጥማጥ ዘገምተኛ መሀይም ደንቆሮ እብቅ ራስ ደንቆሮ ሸለፈታ ጭልፋታ መሀይም ቀጭነባ ምን አባቷ ነው ወፍራለ እንደዚህ ሰው እያጠቃ ያለው እከካም ወፍሮ አይባላም።